የ13 ዓመት ልጅ ናት። ተደፍራ ነው። አዳምጧት፣ እኔ ተረጉምላችኋለሁ። فلقيت محمد تامر مستنيني واقف ورا. ده المتهم؟ اه تمام. واقف ورا، قام جاي عليا ان انا صوت، ضربت صوت لان كان في ضلمه، قام جاي موقعني في الارض وقعدت اصوت، وهو كاتم نفسي وقعد يضرب فيا ويمسك عيني ويشيل فيها، بيقول لي انا هشيل عينيكي ان انت ما تشوفينيش وتقولي انا اللي عملت فيكي كده. እንደሰማችሁት ነው እንግዲህ በጣም እጅግ በሚያሳዝን ሁኔታ ይሄ አረመኔ ይሄ ጎረቤቷ መሐመድ ታምር ይባላል። እንግዲህ የ13 ዓመት ልጅን እንደዚህ አርግቶ ነው እንግዲህ አሰቃይቶ የደፈራት። እቺ ልጅ ሸይማ ትባላለች። እድሜዋ ከ13 ወደ 14 እየሄደች ነው። የቲም ናት፣ አባት የላትም። እሷና እህቷ እናትየው ለብቻ ነው የምታሳድጋቸው። እናትየውም ስራ ስለሌላት እንግዲህ እቺ ልጅ የሆነ ስራ መስሪያ ቤት ውስጥ ገብታ ተቀጥራ በቀን የሆነ ስራ እየሰራች እናቷን ታግዛለች። እና ከዛ እናቷ ቤት ሆና ይሄ አረመኔ የሆነ መጥቶ ደውል አርግቶ ሞባይል ትገዣለች ምናምን ብሎ እናት ሲጠይቅ እኔ የተሰረቀ ነገር አልገዛም ትለውና ይሄዳል። ከዛ ልጅቷ ከስራ እንደመጣች ርቧት ነበርና ለእናትየው እባክሽ እናቴ ርቦኛል ምግብ አዘጋጅልኝ ትላታለች። እሺ ምግብ አዘጋጅልሻለሁ፣ ግን የልብስ ያው ነገ ስራ ስትሄጂም ስለብሽ 2 ቅያሬ ስላለሽ እንዳጥብልሽ ሂደሽ ሱቅ ሄደሽ ሳሙና ማጠቢያ ገዝተሽ ነይ ትላታለች። ልጅቷም እሺ ብላ ልክ ከቤት እንደወጣች የሆነች ትንሽ ግብጽ ውስጥ የሆነች ገጠር ውስጥ ነገር ነው የሚኖሩትና በአቋራጭ ሄዳለሁ ብላ በሆነ መንገድ ስትሄድ እዛ አካባቢ ደግሞ የሆነ እርሻ ነገር አለ። ጨለማ ነው። ጎትቶ ያስገባትና ማብራት የለምና ጎትቶ አስገብቶ እንግዲህ አፍኖ 4 ጣቱን አፏ ውስጥ ከቶ እንዳትጮህ ከቶ እንደዛ እያሰቃየ ከዛ ይደፍራታል። ፌንት ትወጣለች። ስትነሳ እዛው ላዩ ላይ አይኗን እንደዚህ እየጎረገረ አይኗን ሊያወጣት አይንሽንም ማውጣት አለብኝ ነገ ለምን ስትጠየቂ ማን ነው እንደዚህ ያደረገች ስትባይ እሱ ነው ብለሽ እንዳትመሰክሪ አይንሽን ማጥፋት አለብኝ ብሎ አይኗን ሲያጠፋት ነበር። ከዛ እንደ ድንገት የሆነ ሰው ሲያልፍ የሆነ ነገር ያይና እናንተ ምናምን ልጆች ሲል ወንድ መስለው ሲጣሉ መስሎታል። ከዛ እሱም ተነስቶ ይሮጣል። ያም ሰው አላወቀም። እሷ እንደምንም ተፋቃ ቤቷ በር ላይ ትደርስና ትጮኻለች። ከዛ ዓለም ይሰበሰባል። ልጁም እንግዲህ ተይዞ ወዲያው በ2 ሰዓት ውስጥ እዛው አካባቢ ያሉ ፖሊሶች ፈልገው አስረው እስር ቤት ነው ያለው። እናትየው የሞት ፍርድ ይፈረድልኝ ያለች ነው። የ13 ዓመትን ልጅ ነው እንግዲህ እንደዚህ አርግቶ የተጫወተባት ይሄ አረመኔ እና እናትየው እንዲሰቀል በአደባባይ ይፈልጋሉ ያለች ነው። በጣም እጅግ ያሳዝናል። በዚህ አይነት መልክ ህይወቷን ተጫወተበታለች። የቲም እናቴን አግዛለሁ ብላ እንግዲህ ተመልከቱ። በጣም ነው የሚያሳዝነው። በጣም እንዴት ነው እኚ ነው እጁ ጣቱን ሙሉ አፌ ውስጥ ከተዋል ነው የምትላት። بيكتب صوتك ድምፅሽን ይዘጋው ነበር። انت قريب من البيت؟ ይሄ አሁን አንቺ የተፈጸመብሽ ቦታ ከዚህ ከቤቱ ቅርብ ነው ስላት አዎ ትላለች። እዚሁ ቤታችን ጀርባ ነው። المكان اللي تم فيه الاعتداء عليكي ورا بيتك؟ እዚህ ጋር ነው وراي. ከጀርባ። حاولتي تصرخي؟ ለመጮህ መክረሻል ايه ወይ? اللي حصل قولي لي. ምንድን ነው ያጋጠመሽ? ያለውን ነገር ለእኔ ነገርኝ ትላታለች። كان كاتم نفسي فالصوت ما كانش طالع، بس قبل وهو بيشدني صوت وندت جارتنا اللي هنا. እሱ ሳይጎትተኝ በፊት ጎረቤቴ እዚህ ጋር ያለችውን ጮሄ ለመጥራት እየሞከርኩ ነበረ። فهي ما سمعتنيش لان هو كان كاتم نفس على طول. እሷ ግን ጎረቤታችን ልትሰማን አልቻለችም። ለምን ድምፄን በጣም አፍኖኝ ያው እጁን ከቶ ነበረ። انا مصور. كنت حاسه انه شارب حاجه او مش طبيعي؟ አንቺ ግን በወቅቱ እሱ የሆነ መጠጥ ነገር ወይ የሆነ መጥፎ ነገር ወስዶ መጥፎ ድራግ ነገር ወስዶ ነበር? ምን አይነት እንደዚህ አይነት ነገር ወስዶ ነበር ወይ ከራሱ ጋር ነበር ብላ ጠይቃታለች ጋዜጠኛዋ። كنت حاسه انه في وعي ولا كنت حاسه ان دي تصرفات واحد زي ما كان بيتطوح زي ما بتقولي؟ لا هو كان في وعي، هو مش شده وهو كان بيضربني وكان في ضلمه، كانش في حد، كان في وعي. አይ እሱ ሙሉ ለሙሉ ምንም ነገር አልወሰደም። ጤና ማለት ሙሉ አቅሉ ላይ ነበር ነው የምትለው? اكيد يعني. አኪድ። لكن انت ما عملتيلوش حاجه عشان يعمل فيكي؟ አንቺ ግን ምንም ነገር አላረግሽውም። እንደዚህ ያረገሽ ምንም ነገር አላረግሽውም ማለት? አይ አለች። ما عملتوش حاجه. ايه اللي عمل كده في عينك؟ هو كان بيشدها بيشيلها አይንሽ ምንድን ነው እንደዚህ ያረገው? አይንሽስ እንደዚህ ሊጎደል ለምን ቻለ ብላ ጠይቃታለች። كده عشان بيقول لي انا هشدها لك عشان ما تتشاوريش عليها وتقول لنا اللي عملت فيكي كده.
እሱ ነው እንደዚህ አይኔን የጎዳኝ፣ አይኔን አውጣልሻለሁ እያለ አይኔን ሲጎረግረው ነበረ። ለምን ነገ ስትጠየቂ ማን ነው ያደረገች ስትባይ እሱ ነው ብለሽ እንዳትመሰክርብኝ ብሎ እንደዚህ የጎዳኝ እሱ ነው ትላለች። كنت حاسه باللي هو بيعمله كله ولا غبت عن الوعي؟ አንቺ ላይ ሲያደርግ የነበረ እዛ በሰዓቱ ሁሉ ነገር ታቂ ነበረ ወይ እንዴት ነበር? ወይ ፌንት ነበርሽ ትላታለች። قبل ما ضربنا انا غبت عن الوعي. ልክ እሱ እኔን መምታት ሲጀምር በቃ እኔ ፌንት ወጥቻለሁ ማለች። جيت البيت ازاي؟ جيت البيت اختي كنت እንዴት እንደዛ ሆነሽ እንዴት ወደ ቤት መጣሽ? تجي من البيت كنت بسحب. እኔ ወደ ቤት የመጣሁት መስሐፍ ማለት በቃ እንደዚህ ፍቅቅ እያልኩኝ ወደ ቤት እንደምን ብዬ መጣሁ። እየተፋፈቀች መሬት ላይ ማለት ነው። هو جري هو كان بيحاول انه ከዛ እሱም ይሄን የፈጸመው ያደረገውን ነገር ካረገ በኋላ ሩጦ አመለጠ። يموتني بس في واحد طلع وقال لي انت بتعمل ايه انت وهو. ከዛ አንድ ሰው እንደዛ ሲያልፍ የሆነ ልክ እኔ እንደዛ ከላይ ላይ ሆኖ እንደዛ ሲያረገኝ የሆነ ወንድ ሲያልፍ ጨለማ ስለነበር ታምሌን ያለ እንተ ሁዋ እናንተ ልጆች ምንድነው የምታደርጉት ብሎ አለፈ። انت وهو كان مع مين؟ كان እና እናንተ ልጆች ብሎ ሲያልፍ ሌላ ማን ነበር? ሌላ ወንድ ነበር ወይ ብላ ጠይቀታለች ጋዜጠኛው። هو فكرني الراجل كان بيفكرني ان انا ولد. በወቅቱ ያያቸው ሰው እኔ ወንድ መስየው ነበረ፣ ሴት መሆኔን አላወቅም። وهو بيضربه ሲመታ فطلع فقال له انت كان في دم ما كانش الراجل ما كانش شايف. ጨለማ ስለነበረ ለዛ ሰው አልታየውም በደንብ። فقال له انت بتعمل ايه انت وهو. فقام هو جري وبيقول لي انت لو قلت لحد انا هقتلك. ከዛ በዛ ወቅት ላይ እሱ ተነስቶ ሮጠና ለአንድ ሰው አንድ ነገር ትናገሪና ያረኩሽ ነገር እገልሻለሁ፣ ህይወትሽን ነው ማጠፋው ብሎ አለኝ። قالتني فانا طالعه وانا طالعه كنت طالعه سحفه فاختي صغيره ከዛ እኔም እንደምን ብዬ ተፋፍቄ መጣው። ከዛ እህቴ ትንሿ አየችኝ። شافتني فقالت لي مين اللي عمل فيكي كده. ከዛ እህቴ ትንሿ ማን ነው እንደዚህ ያደረገሽ ብላ ጠየቀችኝ። انا جاي جايباني هنا ماما طلعت قعدت تصوت. ከዛ እናቴንም ጠራቻት። እናቴ ማየችና እናቴ በጣም ጮሆች። وقالت مين اللي عمل فيكي كده قلت لها محمد دايما. ከዛ እናቴ ጠየቀችኝ ማን ነው እንደዚህ ያደረገሽ? ማን ነው ልጅ እንደዚህ ያደረገሽ ብላ እናቴ ስጠይቀኝ በወቅቱ እኔ መሐመድ ተመር የሚባለው ጎረቤታችን ነው ብዬ ለእናቴ ነገርኳት። انت رجعتي البيت وانت بتزحفي؟ እና ቤት አሁን አንቺ እንደዚህ ፍቅቅ እያልሽ ነው ከዛ ከቦታው ከደፈረሽ ቦታ የመጣሽ ስለት አዎ አለች። طب ممكن تحكي لي شيماء بعد ما ضربك وقعك على الارض؟ እንግዲህ ይሄ ነው የልጅቷን ከራስ አንድ ቦታ እንደስሙት ብዬ ነው። እጅግ በሚያሳዝን ሁኔታ ይሄ አረመኔ እንግዲህ እቺን የ13 ዓመት ልጅን ነው እንግዲህ እንደዚህ የተጫወተባት። በጣም እጅግ ያሳዝናል። የጀማ ተመልከቱ ፊቷን። እስኪ ቆይ ሌላ ፎቶ ላሳያችሁ። ተመልከቱ አይኗን በእጁ እንደዚህ እየጎረገረ ነበር አይኗን ለመውጣት የሚታገለው ለምን እንዳትመሰክርብኝ ብሎ። ተመልከቱ ፊቷን እንዴት እንዳደረጋት። የ13 ዓመት ልጅ ናት። የ13 ዓመት ልጅ ሱብሃንአላህ ሐስቡናላህ። ተመልከቱ አይኗን ተመልከቱ። በእጁ አያችሁ፣ ይሄ የእጁ ጣቱ ለማውጣት ሲሞክር ቀዶ አይኗን ሊያወጣላት ፈልጎ ነበር። ተመልከቱ ፊቷን ያ ጀማ፣ ተመልከቱ ፊቷን እንዴት አርግቶ እንደ የ13 ዓመት ልጅ ተመልከቱ። ሐስቡናላህ ወኒዕመል ወኪል ሐስቡናላህ። ስለዚህ ለዚች ልጅ ሁላችን ድምጽ እንሆንላት። እንግዲህ ሁሉም በተቻለ መጠን ድምጽ ሆኑልኝ ያለች ነው። ነገሩ የተከሰተው ግብጽ ላይ ነው። የሆነ ትንሽ እንደ ገጠር ውስጥ ነው። ግን እጅግ በሚያሳዝን ሁኔታ የ13 ዓመት ልጅ እንዲህ ተጫውቶባታል። ይሄ አረመኔ ቅድም እንደነገርካችሁ እቺ ልጅ የቲም ናት፣ አባት የላትም። እናቷ ህፃን የሷ ታናሽ እህት አለቻት እና የሆነ ቦታ የቀን ስራ እየሰራች ነው እናቷ የምታግዘው። ቤት እንኳን የላቸውም። አጎቷ ቤት ነው የምትኖረው። አንድ ክፍል ሰጥቷቸው እዛ ነው የሚኖሩት። እና ይሄ ደግሞ ለስንትና ስንት ዓመት ጎረቤታቸው ነው። ይገርማቸዋል። እና ከማድረጉ በፊት መጥቶ እናትየውን ሞባይል ትገዣለች ወይ ብሎ ጠይቋታል። እኔ የተሰረቀ ሞባይል አልገዛም ብለዋለች። እና ከዚህ በፊትም ሌሎችን ህፃንን እንደዚህ ደፍሮ 5000 ግኔ ነው ምናምን ሰጥቶ ወጥቷል። እና አሁን የዚህ የደፋሪው ወላጆች መጥተው ለእናቷ ይሄን ያህል ብር እንሰጥሻለን፣ ክሱን አንሺ፣ ያለዛ እንገልሻለን፣ አንቺንም ልጅሽንም እንገልሻለን እያሉ እያስወሩኝ ነው ብላ ቲቪ ላይ ቀርባ ተናግራለች። እንግዲህ በጣም እጅግ በሚያሳዝን ሁኔታ ወላሂ እኔ በጣም ነው የደነከትኩ። ሾክ ነው ያልኩት። እኔም በሷ እድሜ ልጅ አለ ሴት ልጅ አለችኝ።
ወላሂ ሴት ልጅ አለችኝ፣ በሷ እድሜ ልጅ አለችኝ እና በጣም ነው ወላሂ የፈራሁት። ይገርማቸዋል። ትናንትና ማታ እኔ ሴት ልጄ የአክስቷ ልጅ እኔ ጋር መጣ፣ እኔ ጋር ነው ያለችው እና ከአክስቷ ልጅ ጋር ፓፓ ሱቅ ሂደን አንድ ነገር ይሄን ገዝተን እንምጣ አለችኝ። ሰዓቱ ገና ነበር። ኖ አትሄዱም አልኳት። ለምን ስንት አይነት በሽተኛ አለ። በቃ እቺ ልጅ ትዝ አለችኝ እና አትሄጂም፣ የምትፈልጊው ነገር ካለ እኔ ያመጣልሻለሁ አልኳት። እና እንዴት ነው ታዲያ ልጆቻችን አሁን ይሁን ነገር እንኳን ሲወጡ እንዴት ነው ምንተዋቸው? እንደነዚህ አይነት በሽተኞች እያሉ እዚህም ሀገራችን ላይም ልክ እንደዚህ ያሉ ከዚህ በፊት ታውቃላችሁ፣ ያቺ ህፃን እንደዛ ደፍሮ ስንትና ስንት የሚደፍሩ አሉ ሀገራችን ላይ አይደለ እንዴ? ስለዚህ ሁላችን ለዚች ልጅ ድምፅ እንሆንላት። እኔ በጣም ነው ያሳዘነችኝ። እንግዲህ አላህ ሀቋን ያውጣላት። እሱም ኢንሻአላህ እናትየው እንዳለችው በአደባባይ ይሰቀልላት እና ወላሂ በጣም ነው እጅግ የሚያሳዝን ሀጅማ፣ በጣም በጣም ያሳዝናል። ኢንሻአላህ እዚህ 1200 ሰው 1300 ሰዎች አላችሁ። እባካችሁን ሁላችሁንም ግቡና ቪዲዮን የሰራሁትን ቪዲዮ ሪፖስት እና ላይክ አድርጉት። የደረሰባትን ወንጀል ዓለም ሁሉ እንዲሰማ በጣም 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 የሚያሳዝን ነገር ነው። ለምን እኛም ነገ ልጆች ሴቶች ልጆች አሉን። ልጆቻችን ላይ ምን እንደሚደርስ አናውቅም እና በጣም ትልቅ ግፍ ነው የሰራበት ይሄ አረመኔ። ሞት ፍርድ ይገባዋል። ባለፈውም እህታችን ከዲጃ እንግዲህ ሳውዲ አረቢያ ላይ እንደዚህ ነበር ሲቀጠቅጣት፣ ቀጥቅጦ ፊቷን አይታችኋል። እንግዲህ ምን እንዳስመሰላት። ያም ግብፃዊ ነበር፣ ሆን ብሎ ነበር። ያኛው ደግሞ ኢትዮጵያውያኖችን እየመረጠ እንደዚህ የሚቀጠቅጠው የሚያሰቃየው የነበረውና ሀገራችንን አላህ ሰላም ያርግልን፣ ከስደት አላህ ይጠብቀን። እህቶቻችንም አረብ ሀገር ላይ ያሉት አላህ ይጠብቃቸው።